በጣም ማልቀስ እፈልጋለሁ ግን በእኔ ማልቀስ ብዙ የሚደሰቱ ስላሉ ማልቀስ አልፈልግም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ዛሬም በድጋሚ በጨረቃዎቹ ጉዳይ መጥቻለሁ። በብሩኬ ቤት ሀይሚ ተከስታ ነበር ማለት ነው። እንግዲህ ሰሞኑን እየተፈጠረ ያለው ነገር ሁላችንም ግራ አጋብቶናል። ፕራንክ ነው አይደለም? ከፋሲል ጋር ያላት ሪሌሽን ቀለበት እስከምር አድርገዋል አላደረጉም? በጣም እየተወዛገብን ነው ያለ ነው ማለት ነው። እና ብሩኬ ትናንትና ከሀይሚ ጋር ያለኝን ሪሌሽን አቆሚያለሁ፣ ከአሁን በኋላ ከእሷ ጋር ምንም አይነት ግንኙነት የለኝም፣ እሷ ከፈለገችው ጋር መሆን ትችላለች ብሎ ትናንትና ተናግሮ ነበር እና ሀይሚ ደግሞ ዛሬ በብሩኬ ቤት ተከስታ እኔ በጣም ጥፋተኛ እንደሆንኩ በጣም አውቃለሁ፣ ብሩኬን እንዳስከፋሁት አውቃለሁ። ግን ደግሞ ከብሩኬ ጋር መለያየት አልፈልግም። መለያየት እንደዚህ ቀላል ነው ወብዬ አጨክንብኝ ማለቴ አጨክንብኝ። ይህን ያህል ጊዜ ላይፍ አሳልፈን ብዙ ስራዎችን ሰርተን እዚህ ደረጃ ላይ ደርሰን እንደዚህ በቀላሉ እኔ እናንተ አንለያይም እያለች ነው። ሲጀመር ከብሩኬ ጋር እንጋጫለን ግን አንለያይም፣ በፈጣሪ አምናለሁ እንደማያለያየን እያለች እየተናገረች ነው። እና ብዙ ልጆች ግን ብላለች በእኔና በብሩኬ መጣላት በጣም የሚደሰቱ ብሩኬን ከኔ ለመውሰድ በጣም ብዙ የሚጥሩ የሚግሩ ልጆች አሉና እኔም ተከፍቼ እንዲያዩኝ አልፈልግም። በታምር አልከፋም፣ ብከፋም በውስጤ ነው እንጂ የሚይዘው መከፋቴን ወይም ባለቅስ ለነሱ ማሳየት አልፈልግም እያለች ተናግራለች ማለት ነው። እና እንግዲህ ድሮ ከፋሲል ጋር ተገናኝታ ነበረ። ያው ካንተ ጋር ያለኝ ሪሌሽን ቅርበት ነው። ሁለተኛ ነገር ደግሞ በዛን ሰዓት ከጓደኞች ጋር ሁነህ ነበር ታገቢኛለሽ ብለህ ጥያቄ ያቀረብክልኝ እና አይምሮህ እንዳይጎዳ ብዬ እልንታ ይዞኝ ነው ማለቴ እንዳይከፋህ ብዬ ነው በሰዓቱ ቀለበቱን የተቀበልኩ እንጂ ብዙ ምን ያንተ ጋር ፍላጎት የለኝም ነበር። እሱ ደግሞ ያው ከብሩኬ ጋር በመለያየታችሁ በጣም ደስ እንዳለውና በስራ ጉዳይ ግን እንዳትለያይ ስራዋን አብራ መስራት እንዳለባት ግን የፍቅር ሪሌሽን ምንም አይነት እንዲኖራችሁ አልፈልግም ብሎ ተናግሯል ማለት ነው። ሶ አልቅሳለች። ኢንስታግራም ላይም ብሩኬ ብሎክ አድርጎኛል። በጣም ይገርማል። ብሩኬ ኢንስታግራም ላይ ብሎክ አድርጎኛል እና ቴክስትም እየመለሰልኝ አይደለም፣ ስልክም ስደውለት እያነሳልኝ አይደለም። ስለዚህ አንተ ደውለህ እንገናኝ ትለዋለህ እና አንተን ለማግኘት ሲመጣ እሱን ማናገር እፈልጋለሁኝ፣ በስነ ስርዓት እንዲሰማኝ እንዲረዳኝ እፈልጋለሁ ብላ ያው በፋሲል ምክንያት ደውለውለት መጥቶ ነበረ። እንዳያችሁት እንደሰማችሁት መገናኘት አይፈልግም ነበር። ሰው ግን እሷ አልቅሳበት ስለነበረ ለፋሲል ሀይሚ እኔ አላሳዝንህም ወይ? እኔ ብሩኬን በጣም ነው የምወደው። አንተ በቃ ሰው አልፈልግም ካለህ የራስህን ህይወት መቀጠል ነው። ስለዚህ እኔ ከብሩኬ ጋር ነው መሆን የምፈልገው፣ አላሳዝንም ወይ ብላ አልቅሳ ስልክ ደውሎ ተገናኝተዋል ማለት ነው። ማለት እሱ አሁንም ድጋሚ ስህተት እየሰራሽ ነው፣ ከእሱ ጋር አትገናኝ ብዬ ነው አደለ? በዛ ምክንያት ነው ልንጋጭ የቻልነው፣ አስገድዶ ስለወሰደች ነው እኔ ከጥፊ ከቦክስ መምታት የደረስኩት። ሶ እኔም ባለመስማትሽ አሁንም ደግመሽ ደጋግመሽ እያገኘሽው ነው። ስለዚህ እንደፈለግሽ መሆን ትችያለሽ፣ እኔ ምንም የሚያገባኝ ነገር የለም ብሎ ብሩኬ ሲመልስላት ሀይሚን ማለት እንደዛ አይደለም፣ ከእሱ ጋር መለያየት የመጨረሻ ጊዜ ነው እና ከእሱ ጋር አንተ ልታነሳልኝ ብሎክ አድርገህ ልታነሳልኝ ልታናግረኝ ስላልቻልኩ በሱ መንገድ ማግኘት አንተን ፈልጌ ነው እንጂ ሌላ ነገር አይደለም። ብሩኬ እባክህን ተረዳኝ፣ በቡዬ እባክህ ተረዳኝ፣ አጨክንብኝ፣ እኔ የሚጨክንብኝ ሰው አይደለሁም ብላለች ሀይሚ ማለት ነው። እስኪ ቤተሰብ እንግዲህ ፍርዱ ለእናንተ ነው። ብዙ ልጆች በነገራችን ላይ ኮሜንት ላይ ማለት እንደዚህ አይነት ነገር ያጋጥማል እውነት ነው የምትሉም ልጆች አላችሁ። እውነት ለመናገር እውነት ነው ብሎ ለማለት በጣም ይከብዳል። እኔ እንደ ራሴ ተመካክረው ነው። እንዳውም ቅድም የሆነ ቪዲዮ አይቼ ቲክቶክ ላይ የሆነ ቪዲዮ አየሁና ከዛ ግን ሳነጻጽረው ፀጉሯ ሀይሚ እዛ ላይ ቁጥጥር ተሰርታለች። እንደውም
ለቅቄው ነበር እንትን ብዬው ነው እንጂና ቁጥጥር ተሰርታ ነውና ከካሜራ ጀርባ ሰላም የሆኑ መስሎኝ የሆነ ሰው ፖስቶት ነበርና የተጣሉ አልመሰሉኝም ነበረ። ግን ሳነጻጽረው ሀይሚ እዚህ ጋ አሁን ፀጉሯን ፍሪዝ አድርጋ ያው ከኋላ ነጭ ተቀብተዋል። እዛ ላይ ደግሞ በዊግ ቁጥጥር ተሰርተው ነበር እና ያ ትንሽ አምታታኝና ብዙም እርግጠኛ ስላልሆንኩበት አልፖሰትኩትም። እና ለማንኛውም ግን እኔ እንደ ራሴ አስተያየት አሁንም ደግሜ የምለው ፕራንክ ነው እንጂ ሀይሚ በብሩኬ እንደዚህ አታረግም። ብታረግም ቤተሰብ ብሩኬ ከካሜራ ጀርባ የማያውቅበት መንገድ ምክንያት ምንድን ነው ነው? እኔ ከካሜራ ጀርባ እናንተ ለአንድ ሰዓት ለሃያ ደቂቃ እኮ ነው በካሜራ የሚመጡት። ከካሜራ ጀርባ ከዩቱብ ጀርባ ስንት ህይወት አለ፣ ስንት ብዙ ነገር አለ። ሶ እኔ ፕራንክ ነው ብዬ ነው የምገምተው አሁንም ማለት ነው። እውነቴን ነው የምላችሁ። እኔ ብሩኬ ባያቅም ፋሲልና ሀይሚ ብሩኬን ፕራንክ እያደረጉት ነው የሚል ግምት ነው። እና ደግሞም ወይም ለዩቲዩብ ብለው አዲስ አይዲያ አምጥተው ካልሆነ በስተቀር እይታ ሲቀዘቅዝ እኔ ተደጋግሜ እለዋለሁ። በነገራችን ላይ እናንተ ከዩቲዩብ ከሚመጣው ይልቅ ከካሜራ ጀርባ ያላችሁ ህይወት አይበልጥም እንዴ? ብዙ ነገር ያለው ብዙ መጠላትን ፍቅሩም ያለው ከካሜራ ጀርባ ያለው ይበልጣል ብዬ ነው የሚገምተው። እና እኔ ብሩኬና ሀይሚ መቼም ይለያያሉ ብዬ አላስብም። ሀይሚም በእርግጥ እንደዚህ አይነት ነገር ይኖራል። ሪሌሽን መጀመሪያ ላይ የማትፈልጉት ሰው ጋር ዝም ብላችሁ የሆነ ኬርለስ የሆነ ሪሌሽን ትጀምሩና ከዛ ሞር የበለጠ የምትወዱት የምታፈቅሩት ሲመጣ ወደኛው የመገልበጥ እንትን አለና ብዙ ልጆችም ይሄ ነገር በእውነተኛ ታሪክ በጣም እንደሚመሰረት ተናግራችኋል። እኔ የምናገረዋለሁ ግን እንዴት ማለቴ እስካሁን ቆይቶ ነው ወይ የሀይሚ ፍቅረኛ አሁን ላይ የሚወጣው? እኔ በታምር አይመስለኝም እውነት ለመናገር ማለት ነው። እና አንዳንዴ ደግሞ አሁን ሀይሚ እንዳለችው በቃ ሞራልህ እንዳይነካ ከጓደኞች መሀል ስለነበረ ቀለበት ላድርግልሽ ስትለኝ እሺ ብዬ ተቀበልኩ ነው ያለችው። ይሄም ያጋጥማል፣ ይሄም ያጋጥማል። ግን እንዴት እስካሁን ብሩኬ ያቅም ነው እኔ ጥያቄ። እኔ ብቻ በጣም ግራ ያጋባል። ግን እኔ በጥቅሉ ፕራንክ ነው ብዬ ነው የምገምተው። ብሩኬን ፕራንክ እያደረጉት ነው በቃ ተደጋጋሚ ማለት ነው። እና ለማንኛውም ብሩኬ እንግዲህ ሀይሚዬን ተረዳት። ሶ የባለፈውን ህይወት ድምስስ አድርጋ አንተ ጋ ነው መቀጠል ያለብኝ ብላ ያለች ከልጁ መሀል እንደዛ እያለች ስለሆነ ሶ አንተን ነው የምትወድህ፣ አንተም እንደዛው እሷን ነው የምትወደው። እና ለማንኛውም ብዙም ሀይሚዬ አይክፋሽ። ያው ብዙ ነገር እያደረገች ነው። በነገራችን ላይ ስቶሪዋ ዛሬም እንትን አላልኩትም እንጂ ለቃ ነበር አንድ ስቶሪ ላይ ማለት ነው። እና አይክፋሽ ዞሮ ይቅርታ ከይቅርታ በላይ ምንም ነገር የለም። ይቅርታ እያለች ነው። ቡራዬ ይቅርታዋን ተቀበላት ነው እኔ እንደራሴ አስተያየት። ሰው እንግዲህ የተወሰነ የቆየ ይመስለኛል። ነገ በኋላ ፕራንክ እንደሆነም ልትነግረው ትችላለች። ለማንኛውም እንጠብቃለን ቤተሰብ። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበል። ቪዲዮ ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።